ገንዘብ በአንድ ሀገር ውስጥ ህጋዊ መገበያያ ሰነድ ነው። ሀገራት የገንዘብ ኖታቸውን የሚወሰን ሉዓላዊ ስልጣን ያላቸው በመሆኑ ሀገራችንን ጨምሮ ሀገራት የመገበያያ ገንዘባቸውን ይወስናሉ፣ ያሳትማሉ። በሀገራችን ብር ህጋዊ ገንዘብ ሆኖ በማገልገል ላይ ይገኛል። በዛሬው ፕሮግራሜ ስለ ሀገራችን ህጋዊ ገንዘብ እና በገንዘብ ላይ ስለሚፈጸሙ ወንጀሎች በዝርዝር እምነግራችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ህጋዊ የገንዘብ ኖት ላይ የሚፈጸሙ ወንጀሎች ምን ይመስላሉ፣ ቅጣታቸውስ የሚለውን በዝርዝር የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። ህጋዊ የገንዘብ ኖትን በተመለከተ በብሔራዊ ባንክ ማቋቋሚያ አዋጅ ቁጥር 591/2000 አንቀጽ 17 ንዑስ አንቀጽ 1 መሰረት የኢትዮጵያ ህጋዊ ገንዘብ መደብ ብር እንደሆነና ይኸውም የሀገሪቱ ህጋዊ ገንዘብ እንደሆነ በግልጽ ደንግጎ ይገኛል። በዚህ ህጋዊ መገበያያ ኖት ስም በአገር አቀፍ ደረጃ ብር ተብሎ የተሰየመ ሲሆን በዓለም አቀፍ ደረጃ ኢቲቢ ተብሎ በዚህ አዋጅ ተሰይሟል ማለት ነው። ኢንተርናሽናሊ የኢትዮጵያ ብር የሚታወቀው ኢቲቢ ተብሎ ነው ማለት ነው። ይህም በዚህ አዋጅ ተሰይሟል ማለት ነው። ህጉ ከብር ውጪ ሳንቲሞችን እንዲሁ እውቅና ሰጥቷል። ብሔራዊ ባንክ የተለየ ሁኔታ በፈቀደው አግባብ ካልሆነ በስተቀር በሀገራችን ውስጥ የሚደረግ ማናቸውም የገንዘብ ስምምነቶችና ውሎች በብር እንደተፈጸሙ ይቆጠራል። ይህ ማለት ገንዘብን በተመለከተ የሚደረግ ስምምነት በሀገር ውስጥ ሲደረግ ግዴታ በብር መደረግ አለበት ማለት ነው። በዶላር አይሆንም፣ በዩሮ አይሆንም። ሀገር ውስጥ ስምምነት ከተደረገ በብር መደረግ አለበት። ከዚህ ውጪ በሌላ ሀገር ምንዛሪ ለማከናወን የግድ ብሔራዊ ባንክ ሊፈቅድ ይገባል ማለት ነው። ይህም ፍቃድ በሌላ ሁኔታ በጥብቅ መስፈርት የሚሰጥ መሆኑ ከህጉ ንባብና አንድምታ መረዳት ይቻላል። ነገር ግን ሀገራችን ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶችና በሌላ የሀገራችን ህግ ከዚህ በተለየ ሁኔታ ግንኙነቶች በሌላ የገንዘብ ኖት እንዲደረጉ በግልጽ በተደነገገ ጊዜ ገንዘብ ነክ ወንጀሎች ወይም ግንኙነታቸው በዓለም አቀፍ ህግ ወይም በግልጽ በተደነገገው ህግ ወይም ብሔራዊ ባንክ ባዘዘው መሰረት በሚፈቅድ በገንዘብ ኖት ሊመዘገብ ይችላል ማለት ነው። ህጋዊ ገንዘብን የመወሰንና የማሳተም ስልጣን የማን ነው የሚለውን ከዚሁ ጋር ተያይዞ እንየው። በኢፌዴሪ ህገ መንግስት አንቀጽ 51 ንዑስ አንቀጽ 7 መሰረት ብሔራዊ ባንክ የማስተዳደር፣ ገንዘብ ማተም፣ መበደር፣ የውጭ ምንዛሪ መቆጣጠር የፌዴራል መንግስት ስልጣንና ኃላፊነት እንደሆነ ተደንግጓል። በፌዴራል መንግስት ደረጃ ስልጣንና አወቃቀር መሰረት እነዚህ ብሮችና ሳንቲሞች የመቅረጽ፣ የማተም፣ የማስቀረጽ፣ የማሳተም፣ የማሰራጨትና የማስወገድና እንዲወገዱ የማድረግ ብቸኛ ስልጣን ያለው ብሔራዊ ባንክ እንደሆነ በብሔራዊ ባንክ ማቋቋሚያ አዋጅ ቁጥር 591/2000 አንቀጽ 5 ንዑስ አንቀጽ 1 እና 2 መረዳት ይቻላል። በእነዚህ ህጋዊ ገንዘቦች ላይ የሚጻፈው ጽሁፍ የኖቶቹን ስፋት፣ ቅርጽና መደባቸው እንዲሁም ሌሎች ልዩ ጉዳዮች በብሔራዊ ባንክ እንደሚወሰን አዋጁ በግልጽ ያመለክታል ማለት ነው። የወንጀል ተጠያቂነት የሚያስከትሉ የወንጀል ድርጊቶችን ከገንዘብ ጋር ተያይዞ ያለውን ለማየት እንሞክር። ህጋዊ የገንዘብ ኖቶች በተመለከተ የኢፌዴሪ የወንጀል ህግ አንቀጽ 356 ጀምሮ እስከ አንቀጽ 362 አስቀጭ የሆኑ የወንጀል ድርጊቶችን የሚያስቀጡትን የቅጣት መጠን በግልጽ ደንግጎ ይገኛል። በዚህ መሰረት በህጉ አንቀጽ 356 መሰረት ህጋዊ መገበያያ የሆኑትን ገንዘቦች ያለ ፍቃድ መስራት ወይም አስመስሎ መስራት ከ5 ዓመት በማያንስ ጽኑ እስራት የሚያስቀጣ ወንጀል ድርጊት ነው። በተመሳሳይ ሁኔታ በአንቀጽ 357 መሰረት ህጋዊ ገንዘቦችን በትክክለኛ ዋጋቸው ላይ እንዲዘዋወሩ ለማድረግ በማሳበብ መልካቸውን መለወጥ፣ እውነተኛ መልካቸው ላይ ሌላ ነገር መጨመር፣ ቀለማቸውን መለወጥ ወይም ሌላ ማናቸውም አይነት ዘዴ በመጠቀም በሀገር ውስጥም ሆነ በውጭ ሀገር ወደ ሐሰተኝነት መለወጥ ከ15 ዓመት በማይበልጥ ጽኑ እስራት ያስቀጣል። ከዚህ በተጨማሪ በአንቀጽ 358 መሰረት በኬሚካል፣ በፊዚካል፣ ሜካኒካል ወይም በማናቸውም ዘዴ ተጠቅሞ ህጋዊ የሆኑትን ገንዘቦች ዋጋቸው ዝቅ እንዲል ማድረግ ከ10 ዓመት በማይበልጥ ጽኑ እስራት ያስቀጣል ማለት ነው። ይህ የወንጀል በሀገራችንም ሆነ በውጭ ሀገር ቢፈጸም የሚያስቀጣ ድርጊት ነው፣ የሚያስቀጣ
ሁኔታ ነው ያለው ማለት ነው። ወደ ሀገር ከማስገባት ጋር ተያይዞ ሐሰተኛ የሆኑ ወይም ዋጋቸው ዝቅ እንዲል የተደረጉ ገንዘቦችን እውነተኛ እንደሆኑ ወይም ሙሉ ዋጋቸው እንደያዙ አስመስሎ ራሱ እንዲገበያይባቸው ወይም እንዲዘዋወሩ ለማድረግ በማሰብ ወደ ሀገር ውስጥ በማስገባት የሆነ ከሀገር ማስወጣት እንዲሁም ይዞ መገኘት በማስቀመጥና ማቅረብም ጭምር ከ15 ዓመት በማይበልጥ ጽኑ እስራት ያስቀጣል ሲል የ1996ቱ የወንጀለኛ መቅጫ ሕግ በግልጽ ያስቀምጣል። እነዚህን በገንዘብ ኖቶች ላይ የሚፈጸሙ ወንጀል ድርጊቶች ከተፈጸሙ ሕጉ ድርጊቱ የተፈጸመው ገንዘቦቹን ለማዘዋወር እንደሆነ ግምት ይወስዳል ማለት ነው። ገንዘብ ማዘዋወርንም በተመለከተ በአንቀጽ 361 እንደተደነገገው ሐሰተኛ የሆኑትን ወይም ወደ ሐሰት የተለወጡትን ገንዘቦች እውነተኛ አስመስሎ ወይም ከተወሰነው በላይ ዋጋ እንዳላቸው አስመስሎ በኢትዮጵያ ወይም ከሀገር ውጭ ማዘዋወር ከ10 ዓመት በማይበልጥ ጽኑ እስራት ያስቀጣል። በዚሁ አንቀጽ ንዑስ አንቀጽ 2 እንደተደነገገው ዋጋቸው የተቀነሰውን ገንዘቦች ሙሉ ዋጋ እንደያዙ አስመስሎ ማዘዋወር ከ5 ዓመት በማይበልጥ ቀላል እስራት ወይም በገንዘብ መቀጮ የሚያስቀጣ ወንጀል ነው። ወንጀል አድራጊው ገንዘቡን እውነተኛ ነው በሚል እምነት ወይም በትክክለኛ ዋጋው ከተቀበለ በኋላ ሐሰተኛ መሆኑን ወይም ዋጋው መቀነሱን እያወቀ ከኪሳራ ለመዳን ሐሰተኛ ወይም ወደ ሐሰት የተለወጠበትን ገንዘብ ያዘዋወር እንደሆነ በቀላል እስራት ይቀጣል። በተጨማሪም ዋጋው የተቀነሰው ገንዘብ ሙሉ ዋጋው እንዳለ በማስመሰል ያዘዋወር እንደሆነ በመቀጮ የሚቀጣ ይሆናል ሲል ሕጉ ይደነግጋል ማለት ነው። በወንጀል ሕጉ አንቀጽ 362 መሰረት ከላይ የተገለጹት ወንጀሎች የተፈጸሙበት ገንዘብ መጠን ማነሱ ከወንጀል ተጠያቂነት አያስመልጥም። ይልቁኑ ሕጉ ባስቀመጠው መሰረት የገንዘቡ መጠን ትንሽ ከሆነ ቅጣቱ ቀላል እስራት ይሆናል ማለት ነው። ገንዘቦችን አስመስሎ መስራት ስናይ ወንጀል ፈጻሚ ማታለል ሐሳብ ባይኖረውም ገንዘቦቹን በማስመሰል መሰረት በሚያሳስት መልኩ አምሳያ ሆኑ እንዲዘዋወሩ በማስታወቂያነት አስመስሎ በማውጣት ድርጊቱን የማሳሳት አደጋ የሚፈጥር ወይም ለመፍጠር የሚችል ከሆነ እንዲሁም እነዚሁ መስለው የተሰሩትን ገንዘቦች ወደ ሀገር ማስገባት፣ ከሀገር ማስወጣት፣ በአደራ መቀበል፣ ለሽያጭ ወይም ለስጦታ ማቅረብ ወይም እንዲዘዋወሩ በማድረግ በሕጉ አንቀጽ 369 መሰረት በመቀጮ ወይም ከ3 ወር በማይበልጥ ቀላል እስራት ያስቀጣዋል ማለት ነው። ይህ ድርጊት ከተፈጸመ እነዚህን የሐሰት ገንዘቦች ከመስራት ጋር በተገናኘ ሌላው መታወቅ ያለበት ነገር ማንም ሰው አግባብ ባለው ባለስልጣን በግልጽ ሳያይዘው ለገንዘብ ማተሚያ ወይም መስሪያነት የሚያገለግሉ መሳሪያዎች፣ ፎርሞች፣ ኩሮች፣ ወረቀቶች፣ ሞዴሎችና መሰል ዕቃዎች የሰራ በእጁ ያስገባ፣ ወደ ሀገር ያስገባ ወይም ያስወጣ፣ ለሌላ ሰው ያቀረበ ወይም አሳልፎ የሰጠ እንደሆነ እንዲሁም እነዚሁ ገንዘቦች እንዲሰሩ የሚሰጡ ትዕዛዞችን የተቀበለ፣ የፈጸመ፣ ያስፈጸመ፣ ለሌላ ሰው ያስረከበ እንደሆነ በሕጉ አንቀጽ 37 መሰረት በቀላል እስራት ወይም በመቀጮ ይቀጣል ሲል ይደነግጋል። ከላይ በአዋጅ ቁጥር 591 ማለትም ብሔራዊ ባንክን በሚመለከት በወጣው በአዋጅ ቁጥር 591/2000 መሰረት እንዳየነው የሀገሪቱ መገበያ ገንዘብ ብር ነው። ይህን ሕጋዊ ገንዘብ በቂ ምክንያት ሳይኖረው አልቀበልም ማለት ራሱ ወንጀል እንደሆነ ስለ ደንብ መተላለፍ በተደነገገው የወንጀል ሕግ አንቀጽ 778 ደንግጎ ይገኛል ማለት ነው። ገንዘብ አልቀበልም ለአምጪው እንዲከፈል ሕግ ያስገድዳል እስካለ ድረስ አንድ የሀገሪቷን ገንዘብ ሲሰጠው ገንዘቡን አልቀበልም ያለ ሰው በወንጀለኛ መቅጫ ሕግ ቁጥር አንቀጽ 778 መሰረት ቅጣት የሚያገኘው ይሆናል ማለት ነው። ቅጣቱን በመቀጮ ወይም በማረፊያ ቤት እስራት ነው። በተመሳሳይ ሁኔታ በአንቀጽ 779 መሰረት በሐሰት የተዘጋጀ ወይም ወደ ሐሰት የተለወጠ ገንዘብ በእጁ የገባ ሰው ገንዘቡ የመጣበትን ሁኔታ ካወቀ ይህንንም ወይም የሐሰት ገንዘቡ በእጁ የሚገኝ መሆኑን ለሚመለከተው መንግስት አካል ሳይዘገይ ካላስታወቀና ገንዘቡን ካላስረከበ በመቀጮ ወይም በማረፊያ ቤት እስራት የሚቀጣ ይሆናል ማለት ነው። በጥቅሉ ሕጋዊ ገንዘቦችን የማዘጋጀት፣ የማሳተም፣ ወደ ገበያ የማስገባት እንዲሁም አስፈላጊ ሲሆን ከገበያው ማስወጣትና ማስወገድ የብሔራዊ ባንክ ስልጣንና ኃላፊነት ሲሆን በእነዚሁ ሕጋዊ ገንዘቦች ገጽታ፣ በገንዘቦች ላይ የሚጻፈውን ነገር፣ የኖቶቹን ስፋት፣ ቅርጽና መደባቸው እንዲሁም ልዩ ልዩ ጉዳዮች መወሰን የብሔራዊ ባንክ ኃላፊነት ነው ማለት ነው። ስለዚህ ከገንዘብ ጋር ተያይዞ የሚፈጸሙ ወንጀሎች በሀገራችን የወንጀል ሕግ ስር የተካተቱ ሲሆን ቅጣታቸውም ከብር መቀጮ እስከ ጽኑ እስራት የሚደርስ ይሆናል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የሕግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።